እህ ኖቨምበር 20 ማለት ነው። ህዳር 11 ማለት እቺ ቀዩ አይታለችው በተመለከቱ ዘ ዲፓርቸር ኦፍ ሴንት ሃና ወይ ደግሞ ሃና አና ይላሉ እነሱ አ ብሎ ስለሚጽፉ ነው። ወይ ደግሞ ሃና ዘማዘር ኦፍ ዘ ቴዎቶኮስ የድንግል ማርያም የወለተ ቴዎቶኮስ ማለት ያው የግሪክ ቃል አይደለ ማዘር ኦፍ ጋድ ማለት ነው። የወላዲተ አምላክ የድንግል ማርያም እናት ሃና ወይም ደግሞ አና ያረፈችበት ዕለት ነው ይላል። መቼ ማለት ነው? ህዳር 11 አለቀ። በእኛ ስንክሳርም ተመልከቱት። በስንክሳራችን ላሳያችሁ አንዴ። በእኛ ስንክሳርም ብንመለከት እዚህ መዝገበ ሃይማኖት አፕሊኬሽን ላይ ያለላችሁ ስንክሳራችን ላይ ከዚሁ ብንመለከተው ህዳር 11ን እናገኘዋለን። ይኸው መስከረም ህዳር 11 ይኸው መስከረም ስንክሳር ዘወርሃ ህዳር 11 አንድ አምላክ በሆን በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 11 በዚች ቀን ዕለት በዚች ዕለት አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስት ሐና የዕረፍቷ መታሰቢያ ዕረፍቷ ነው። ህዳር 11 አልደረስንም። አሁን እኛ ያከበርን ያለው መስከረም ስለሆነ መስከረም ስንት ነው? 7 ይኸው መስከረም 7 ስትመለከቱ እዚህ ጋር ዓመታዊ ክብረ በዓላት የሚታሰቡት ላይ እዚህ ጋር ተቀምጧል። እዚች ጋር የቅድስት ሐና ተቀምጧል። ያቺው መስከረም 7 ቀን ዛሬ ማለት ነው የሚከበሩ ዓመታዊ ቅዱሳን በዓላት እናታችን ቅድስት ኤልሳቤጥ፣ ቅዱስ ዲዮስቆሮስ ሊቅ የተዋህዶ ሃይማኖት አባት፣ ሶስተኛ ደግሞ ታላቁ ቅዱስ ሳዊሮስ ሳይሆን ሳዊሪያኖስ፣ አራተኛ ቅድስት ሐና የእመብርሃን እናት ልደቷ ነው ይላል። አራተኛ ደግሞ ቅዱሳን አጋቶን፣ ጴጥሮስ፣ ዮሐንስ፣ አሞንና እናታቸው ራፊቃ ሰማዕታት ያረፉበት ዕለት ነው ይላል። አሁን ይሄ አራተኛ ላይ ተመልከቱ። ቅድስት ሐና የእመብርሃን እናት ልደቷን። ስለዚህ ዛሬ ሐና ማርያም እዚህ ኮተቤ ላይ ሌሎችም አድባራት ላይ ክብረ በዓል ንግስ ነበር ማለት ነው። የተገኛችሁ ሰዎች ምስክር ትሆናላችሁ። ስለዚህ የቅድስት ሐና ልደቷ መቼ ነው ማለት ነው? መስከረም 7። ዕረፍቷ መቼ ነው? ህዳር 11 ነው ማለታችን ነው። ታዲያ ይህንን ትምህርት በምንማርበት ጊዜ አንድ የሚቀርብ ደግሞ ጥያቄ ደግሞ አለ። ክብር የሚገባው ምስጋና የሚገባው እግዚአብሔር ብቻ ነው። ለምን እናንተ ቅዱሳንን ታከብራላችሁ? ማን ፈቀደላችሁና ነው እንደዛ የምታደርጉት? መጽሐፍ ቅዱስ የሚለው ክብር ለእግዚአብሔር ብቻ ነው ነው የሚሉት። በመጀመሪያ ደረጃ መጽሐፍ ቅዱስ ላይ ክብር ለእግዚአብሔር ብቻ ነው አይልም። ለእግዚአብሔር ክብር ይገባዋል ማለትና ክብር ለእግዚአብሔር ብቻ ማለት ሁለቱም ይላሉ፣ ይለያያሉ። ያ ብዙ ጊዜ በፕሮቴስታንቱ ዓለም የምናየው የአማርኛ ችግር ነው፣ የንባብ ችግር ነው። አንብቦ ተረድቶ ግልጽ ሆኖ የተቀመጠውን ነገር ድርቅ ብሎ መከራከር ላይ ያተኮረ ነው። ሆኖ ግን እኛ ለትምህርት እንጠቀምበትና የእነሱን የድርቅናና ያልተገባ የሆነውን ክርክር እኛ ለድህነት እንጠቀምበትና መሰረታዊ ነጥቦችን እስቲ እንመልከታቸው። እውን በመጽሐፍ ቅዱስ ላይ ክብር ለእግዚአብሔር ብቻ ነው ይላሉ? መጀመሪያ የዳዊት መዝሙር 21 በቅንፍ 22 ቁጥር 23 እንመልከት። መዝሙር 21 በቅንፍ 22 በ22 በቅንፍ 23 ላይ በእንመልከት። መጀመሪያ የሐና ላሳያችሁ። ስዕሏ ይሄ ነው። ቅድም ያልኳችሁ እዚህ ጋር ተመልከቱ። ሴንት ሃና ዊዝ ዘ ቨርጂን ኤንድ ቻይልድ ይላል። ሐናን ተመልከቷት። ይሄ አሁን የመቼ ስዕል ነው? 1510 ተመልከቱ። የቆየ ስዕል እና አንዳንድ ሰዎች ኢትዮጵያ ውስጥ ነው አፄ ዘርዓ ያዕቆብ ነው ያስጀመረው፣ ስዕል የሚባል ነገር የለም፣ ጣዖት አምልኮን ምናምን የሚሉ ሰዎች ማለት እኔ ምን እንደሚገባቸው አላውቅም። ሰው ከግዕዝ ጋር ተጣልቶ ከዓለም አቀፍ መረጃ ጋር ተጣልቶ ይኖራል እንዴ? ከሁሉም ጋር ጥላቻ ይኖራል እንዴ? ይህ እኮ እኛ አይደለም የሳል ነው።
እና ጥላቻ እጅግ በጣም ክፉ ነው። እሺ ክርስቲያኖች አይንገስብን። ጥላቻ በጣም ውስጣችን ከሰረጸ በጣም አደገኛ ነው። እግዚአብሔር በውስጣችን ክፉ ያልሆነ ያልተገባ፣ በተለይ ደግሞ የምቀኝነት ለምን ይሆናሉ ለምን ይከበራሉ የሚል አይነት የክህደትና የጥርጥርን መንገድ ከውስጣችን እግዚአብሔር አምላክ ያወጣልን። የዳዊት መዝሙር 22 በቅንፍ 23 ላይ እንመልከት ምን እንደሚል። መዝሙረ ዳዊት መዝሙር 22 በቅንፍ 23 ላይ ማለት ነው እንመልከት። ቁጥር 6 ይመስለኛል። አይ ቲንክ ቁጥር 23 ላይ ነው። እሺ 22 ምዕራፍ 22 ቁጥር 23 ላይ እንመልከት። እንዲህ ይለናል። መዝሙረ ዳዊት ምዕራፍ 21 በቅንፍ 22 ነው። ቁጥር 23 ተመልከቱ። እግዚአብሔርን የምትፈሩ አመስግኑት፣ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ ፍሩት ይላል። ልብ በሉ። እግዚአብሔርን የምትፈሩ ምን በሉት? አመስግኑት። ከእንደገናስ የያዕቆብ ዘር ሁላችሁ አክብሩት። ክብር ለማን ይገባል? ለእግዚአብሔር ይገባል። ምን ጠይቅ የለው። የእስራኤልም ዘር ሁላችሁ አክብሩ ፍሩት ይላል። ስለዚህ እግዚአብሔርን የምትፈሩ አመስግኑት ይላል። እግዚአብሔር ማመስገን አለብን፣ እውነት ነው። የያዕቆብ ዘር ሁላችሁ አክብሩት ይላል፣ እውነት ነው። እግዚአብሔርን ማክበር አለብን፣ ክብር ይገባዋል። የእስራኤልም ዘር ሁላችሁ ፍሩት፣ እግዚአብሔርን ፍሩት ይላል። ስለዚህ ለእግዚአብሔር ምስጋና ለእግዚአብሔር ክብር እንደሚገባ እንረዳለን። ትንቢተ ኢሳይያስ ምዕራፍ 24 ቁጥር 5 ላይም ትንቢተ ኢሳይያስ ምዕራፍ 24 ቁጥር 5 ላይ ደግሞ እንዲህ ይለናል። እቺ በደንብ ተከታተሏት። ይቅርታ ምዕራፍ 24 ቁጥር 15 ላይ ስለዚህ እግዚአብሔርን በምስራቅ የእስራኤልንም አምላክ የእግዚአብሔርን ስም በባህር ደሴቶች አክብሩ። ስሙን አክብሩ ይላል። ትእዛዝ ነው። እግዚአብሔርን ማክበር ይገባል። ክብር ለእግዚአብሔር ይገባዋል። ስለዚህ እግዚአብሔርን በምስራቅ የእስራኤልንም አምላክ የእግዚአብሔርንም ስም በባህር ደሴቶች አክብሩ ይላል። እዚህ ክብር ለእግዚአብሔር ይገባል። ምን ጥያቄ የለው። ስለዚህ አንዳንድ ሰዎች ለእግዚአብሔር ክብር ብቻ ብሎ ሲናገሩ እንጂ ስተቱ ክብር ለእግዚአብሔር ይገባል። አዎ እሺ፣ ክብር ለእግዚአብሔር ይገባል ማለት ግን ክብር ለእግዚአብሔር ብቻ ይገባል ማለት ነው? እንደዛ ማለት ነው? አሁን የገጸ ንባብ አንብበን ስለዚህ እግዚአብሔርን በምስራቅ የእስራኤልም አምላክ የእግዚአብሔርን ስም በባህር ደሴቶች አክብሩ ማለት እግዚአብሔርን ብቻ አክብሩ ማለት ነው? እንደዛ ከሆነ ሐዋርያ ቅዱስ ጳውሎስ ከተናገረው እንውሰዳ። ፊልጵስዩስ 2:29 እንመልከት። ፊልጵስዩስ 2:29 እንደዚህ ይላል። 2:29 ከ28 ልጀምርላችሁ። እንግዲህ እንደገና ስታዩት ደስ እንዲላችሁ ለእኔም ሐዘኔ እንዲቀልል በብዙ ፍጥነት እልከዋለሁ። እሺ ከዛስ እንግዲህ በሙሉ ደስታ በጌታ ተቀበሉት፣ እርሱን የሚመስሉትንም አክብሯቸው። ምን በሏቸው? አክብሯቸው። ክብር የሚገባው ለማን ነው? እግዚአብሔርን አክብሮት እያለ እዚህ ጋር ደግሞ እርሱን የሚመስሉት ደግሞ አክብሯል። ማንን ነው የሚለው? ይኸው ቁጥር 25 ላይ አለ። ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ ወታደርም የሚሆነውን የእናንተ ግን መልእክተኛ የሆነውንና የሚያስፈልገኝን የሚያገለግለውን አፍሮዲጡን እንድልክላችሁ በግድ አስባለሁ። እንግዲህ አፍሮዲጡ ምን ያክል የተወደደ እንደሆነ ተመልከቱ። ሁላችሁ ይናፍቃልና እንደ ታመመም ስለሰማችሁ ይተክዛል። አስጨነኳቸው እያለ በእውነት ታሞ ለሞት እንኳን ቀርቦ ነበረና፣ ነገር ግን እግዚአብሔር ማረው፣ ሐዘን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለእርሱ ብቻ አይደለም ይላል። ያ ማለት እንግዲህ አፍሮዲጡ ምን ያክል ታሞ ለሞት ቀርቦ እንደነበር እንረዳለን። ግን እግዚአብሔር ማረው አለ። እሺ እንቀጥል። እንግዲህ እንደገና ስታዩት ደስ እንዲላችሁ ለእኔም ሐዘን እንዲቀል በብዙ ፍጥነት እልከዋለሁ። ማንም? አፍሮዲጦን። ከዛ ምን ይላል? ቁጥር 28 ላይ እልከዋለሁ ካለ በኋላ 29 ላይ እንግዲህ በሙሉ ደስታ በጌታ ተቀበሉት። በምን ደስታ? በሙሉ ደስታ በጌታ ተቀበሉት። ማንን መቀበል? አፍሮዲጦን። አፍሮዲጦን በጌታ መቀበል ማንን መቀበል ነው? ሐዋርያ ቅዱስ ጳውሎስን መቀበል ነው። ሐዋርያ ቅዱስ ጳውሎስን መቀበል ማንን መቀበል ነው? ክርስቶስን መቀበል ነው።
አፍሮዲጡን በጌታ በሙሉ ደስታ ተቀበሉት ከተባለ ድንግል ማርያምን በሙሉ ደስታ ብንቀበላት ወንጌል አይደለም? አፍሮዲጡን የፊልጵስዩስ ክርስቲያኖች የሚቀበሉት አምላክ አድርገው ነው? ፈጣሪ አድርገው ነው? ግን ይላል በሙሉ ደስታ በጌታ ተቀበሉት ነው የሚለው። ከዛስ እርሱን የሚመስሉትን ልክ እንደ አፍሮዲጦ ደገኛ የወንጌል አገልጋይ ቅዱሳንን አክብሯቸው። አምልኳቸው አላለም፣ አክብሯቸው። እግዚአብሔር እናከብረዋለን። አዎ ቅዱሳንም እና አፍሮዲጦንም እናከብራለን። እርሱም ብቻ እኮ አይደለም ያለው። እንግዲህ በሙሉ ደስታ በጌታ ተቀበሉት ብሎ ለሱ እንዴት መቀበል እንዳለባቸው ለፊልጵስዩስ ክርስቲያኖች ከነገራቸው በኋላ እርሱን የሚመስሉትን አላየ። ለሱ ብቻ አይደለም ይሄ አቀባበል። ድንግል ማርያም አትመስለውም? አፍሮዲጦን ከእሱ አትበልጥም? አፍሮዲጦ የጌታ ባሪያ ነው። እሷ የጌታ እናት ናት። እርሱን የሚመስሉትን በመልክ ነው መምሰል ያለው፣ በብሔር ነው፣ በቁመት ነው፣ በውፍረት ነው፣ በቅድስና ማለቱ አይደለ? እርሱን የሚመስሉት ምን በሏቸው? አክብሯቸው። ይህ በጣም የሚገርም ነው። ስለዚህ አክብሩ ሲል እግዚአብሔር ጋር የምናከብረው ምስጋና ቀንሰን አይደለም። ሐዋርያው ቅዱስ ጴጥሮስን አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ተመልከቱ። ሁሉን አክብሩ ይላል። ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥንም አክብሩ ይላል። ክብር ለእግዚአብሔር ብቻ የሚሉ ፕሮቴስታንቶች ይሄን ጥቅስ ምን ብለው ነው የሚተረጉሙት? ሁሉን አክብሩ ነው የሚለው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ እኮ ነው የሚለው። ወንድሞችን ውደዱ፣ ከዛስ እግዚአብሔርን ፍሩት፣ ከእንደገናስ ንጉሥን አክብሩ። የሀገርህን መሪ አክብረው። ሁሉን አክብሩ ነው የሚለው። ጭራሽ ትልቅ ትንሽ፣ ሴት ወንድ፣ ብሔር ሳትመርጥ አማራ፣ ኦሮሞ፣ ትግሬ ሳትል፣ ጎሳና ጎጡ ሳትገኝ ሁሉን አክብሩ። የተማረ ያልተማረ፣ ሰው ያውቀዋል አያውቀውም፣ ትንሽ ነው ትልቅ ነው፣ ሀብታም ነው ድሃ ነው፣ ቀጭን ነው ወፍራም ነው ሳትል ሁሉን አክብሩ። አንደኛ ጴጥሮስ 2:17 ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ ይላል። አክብሩ ነው የሚለው። ሁሉን አክብሩ ማለት ለእግዚአብሔር ክብር ከሚሰጠው እየቀነሳችሁ አክብሩ ማለት ነው አይደለም። አያችሁ ምን ያክል መጽሐፍ ቅዱስ ማወቅ ጥቅም እንዳለ። አክብሩ ይላል እንጂ አናቅም። በነገራችን ላይ እዚሁ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ ደግሞ እንዲህ ይላል። ደግሞ በጣም የሚገርም ቃል ነው ደግሞ የሚናገረው እዚህ ጋር። እንግዲህ እናንተ ባሎቹ ይላል አንደኛ ጴጥሮስ 3:7 ላይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይልና ባሎችን ሲመክር ደካማ ሲል ምን ማለቱ ነው? ወዲያው ስሜታቸው ይጎዳል ማለት እንጂ ወንድ ጀግና ጠንካራ፣ ሴት ደግሞ ደካማ ናት ማለት አይደለም። ሴት የተናቀች ናት ማለት አይደለም። እንደዛ እንዳለማ ድንግል ማርያም አለች። በቃ አለቀ። ትምክህተ ዘመድነ ምንላት የመመኪያችን ዘውድ አለች። ከቅዱሳን ሰባት ደግሞ እንደ ቅድስት አርሴማ አሉ። ባለስልጣን ማይሸውዳቸው፣ ወርቅ ብር ማይሸውዳቸው፣ ብዙ ሀገራት የሚመራ ንጉሥ፣ የአንድ ሀገር ጠቅላይ ሚኒስትር እኮ አይደለም። ዲዮቅልጥያኖስ ስንት ሀገሮች የሚገዛ ንጉሥ፣ ኧረ እባክሽን የፈለግሽው ላድርግልሽ ሲላት ማትንበረከክ ቅድስት ደግሞ አርሴማ አለች። ሴት ደካማነት ያለ አይደለም። 12 ልጆቿ እርግፍ አድርጋ የምትመንን ደግሞ ክርስቶስ ሰምራ ደግሞ አለች። ምን ምክንያት አለን እኛው? ደካማ ፍጥረት ሲምን ለማለት ነው። ስሜታቸው ወዲያው ይጎዳል። ስለዚህ ባሎች ሆይ ለሚስቶቻችሁ ስሜት ተጠንቅቃችሁ እንዳይከፋት፣ እንዳታዝንብህ፣ እንዳታነባ አድርገህ በማስተዋል አብራችሁ ኑሩ። ከእንደገና ጸሎታችሁ እንዳይከለከል አብረው ደግሞ በሕይወትን ጸጋ እንዲወርሱ አድርጋችሁ አክብሯቸው። ምን በሏቸው? አክብሯቸው። ባሎች ሆይ ማንን? ሚስቶቻችሁ ምን በሏቸው? አክብሯቸው። አምልኳቸው አለም ያለው አክብሯቸው። ስለዚህ ክብር ይሰጣል። ስለዚህ ክብር ለእግዚአብሔር ብቻ የሚለው የፕሮቴስታንቱ ትምህርት ገደል ገባ ማለት ነው እንጂ
ለእግዚአብሔር ክብር ይገባዋል። ምን ጥያቄ ያለው? እንደውም አባታችሁ ነው ስንጸልይ የምንላት ቃል አለች አይደል? ለእግዚአብሔር ክብር ስንሰጥ እችን ጥቅስ ምችን ማቅ ያለ አይመስለኝም። እዚህ ማቴዎስ ወንጌል 6:3 ላይ አንተ ግን ምጽዋትን ስታደርግ አለ የሚለው ይቅርታ አባታችሁን ስንጸልይ ማለት ነው። ምዕራፍ 6 ምን የምትጸሎታለች ሁላችሁ የምታውቋት ቁጥር 13 ላይ ከክፉ አድነን እንጂ ወደ ፈተና አታግባን፣ ከዛስ መንግስት ያንተ ናትና፣ ከዛስ ኃይልም ክብርም ለዘላለሙ አሜን። ኃይል ለማን? ለእግዚአብሔር። ክብርም ለማን? ለእግዚአብሔር። እስከ መቼ? እስከ ዘላለሙ። ስለዚህ ኦርቶዶክሳውያን ለእግዚአብሔር ክብር አይሰጡም አይባልም። ይሄ የዘወትር ጸሎታችን አባታችን ስንል እኮ ነው። እኛ የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይልም ክብርም ምስጋና ለዘላለሙ አሜን አለ። ከዛ በኋላ እመቤታችን ቅድስት ድንግል ማርያም ብለን ብንጸልይ፣ ስለዚህ ለእግዚአብሔር ክብር እኛ ሁሌ እየሰጠን የምንኖረው ማለት እኛ ኦርቶዶክሳውያን ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይልም ክብር ምስጋና ለዘላለሙ አሜን። ኃይልም ክብር ምስጋና ለማን? ለዘላለሙ አሜን። ለማን? ለራሱ ለእግዚአብሔር። እስቲ ጥያቄ እንጠይቃቸው። ፕሮቴስታንቶች ክብር ለእግዚአብሔር ይገባዋል ስትሏቸው ያው የሚመልሱት መልስ ያው ድርቅ ያለና ፈጠን ያለ መልስ ይመልሳሉ። አዎ ይገባዋል እሱ ብቻ ይላሉ። ግን ደግሞ እንደዚህ ይላል። ደግሞ ተመልከቱ ሲም እንደሚል እዚህ የዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 41 ተመልከቱ። ከሰው ክብር አልቀበልም ይላል። ምን ትሉታላችሁ? ይሄን የተናገረው ጌታችን ነው። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችሁ አይልም። አሁን ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ። አሁን ጌታችን ሲናገር ከሰው ክብርን አልቀበልም ማለት ክብር አትስጡኝ እያለ ነው? አታክብሩኝ እያለ ነው? ከሰው ክብርን አልጠብቅም ማለት የእናንተ ምስጋና አይደለም የምጠብቀው። ስላከበራችሁ ምከብር ንጉሥ አይደለሁም፣ ስላመሰግናችሁ የምመሰግን አይደለሁም። ክብር ብታጎድሉብኝ ክብር የሚጎድል፣ ምስጋና ብታጎድሉብኝ ምስጋና የሚቀርብኝ አምላክ አይደለሁም። ከሰው ክብር አልፈልግም። ከሰው ክብር የሚፈልገው ማነው? እኛ ነን። ሰው ካላከበርን ዋጋ የለንም። የምድር ሰው ሁሉ ቢሞት እኛ ዋጋ የለንም። ስለዚህ ከሰው ክብር አልቀበልም ይላል። ይሄ ማለት ግን ለእግዚአብሔር ክብር አትስጡ እያለ አይደለም። ለክርስቶስ መመስገን አልፈልግም ማለት አይደለም። ክርስቶስ ክብር አትስጡኝ ያለ ማለት አይደለም። ከሰው ክብር አልቀበልም ያለው አያስፈልገኝም ማለት አልቀበልም ነው። ምን ማለት ነው? የእናንተ ምስጋና ተከትዬ አይደለም። እናንተ ስላከበራችሁ ምከብር አምላክ አይደለሁም። የእናንተ ክብር ቢጎድል ደግሞ ከክብሬ ዝቅ ምል አምላክ አይደለሁም። ከሰው ክብርን ያልጠብቅ ማለት ነው። እችን አሁን ብንጠይቃችሁ ትመልሳለች። ፕሮቴስታንቶች እስቲ እንጠይቃችሁ ከመልሴ በፊት እዚህ ዮሐንስ ወንጌል 5:41 ላይ ከሰው ክብር አልቀበልም ይላል። ስለዚህ በዚህ አነጋገሩ ክብር ከሰው አልቀበልም ብሎ እየተናገረ ነው ጌታችን። ከሰው ክብር አልቀበልም እያለ ከሆነ ይህን ጥቅስ ከምን ጋር ታስታርቁልኝ ያላችሁ? የሐዋርያት ሥራ ምዕራፍ 12 ቁጥር 23 ጋር ካለው የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ እንዲህ የሚል ቃል አለ። 23 ላይ ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። ሄሮድስ ምንድን ነው ችግሩ? የዮሐንስ ወንጌል ላይ ከሰው ክብር አልቀበልም ማለት ከሰው ክብር አልቀበልም ማለት ክብር አልፈልግም ማለት ነው። አታክብሩኝ እያለ ነው። እዚህ ጋር ደግሞ ተመልከቱ ደግሞ የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ደግሞ ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። ለእግዚአብሔር ክብር ያልሰጠ ሰው ምን ሆነ? በትል ተበልቶ ሞተ ሄሮድስ። ስለዚህ ክብር አለመስጠት ያስቀስፋል፣ ያውም በጌታ መልአክ፣ ያውም በትል። እግዚአብሔር ከዚህ መቅሰፍ ይሰውራል። ከሰው ክብር አልቀበልም እያለ በቃ ዝም ያሉትን ደግሞ አንሰጥም ያሉትን ደግሞ ምን አደረጋቸው? ቀሰፈ። ለእግዚአብሔር ክብር ስላልሰጠ ይላል። እዚህ ሁለት ጥቅሶች ላይ የምታስታርቁት
ምክንያቱም ጌታችን ከሰው ክብር አልቀበልም ብሏላ። እዚህ ጋር ደግሞ አይ በቃ ከሰው ክብር የማይቀበል ከሆነ ባላከብረውስ ምን ችግር አለ እንዳንል ደግሞ ለእግዚአብሔር ክብር ስላልሰጠ ያን ጊዜ ጌታ መልአክ መታው በትልም ተበልቶ ሞተ ይላል። ያው እናንተ ጋር የሆነ ገድል ላይ ቢጻፍ ኖሮ ይሄ ነገር ያው ይጋጫል ምትሉት እናንተ። ድርሳን ላይ ቢጻፍ ኖሮ የሆነ ተአምር መጽሐፍ ላይ ቢጻፍ ኖሮ ያው ተመልከቱ፣ የኦርቶዶክስ መጽሐፍ ግን መጽሐፍ ቅዱስ ነው። ሁለቱም አዲስ ኪዳን ነው። ስለዚህ ከሰው ክብር አልቀበልም ሲል እናንተ በውዳሴ ከንቱ የምታመሰግኑኝን እናንተ አይሁዳውያን የምታከብሩኝ ክብር አልቀበልም፣ ምን ያልፈልገውም አቦ አቦ ስላላችሁኝ እናንተ ሰዱቃና ፈሪሳውያን እሱን ክብር ነው ያልቀበልም። የምፈልገው ንጹህን ክብር፣ ከፍቅር የመነጨ ክብር፣ ፈጣሪ አምላክ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ወይ አምነው የሚሰጡኝን ክብር ነው የምቀበሉ ማለት ነው። እዚህ ጋር ደግሞ ለእግዚአብሔር ክብር ሳልሰጠ ደግሞ ሄሮድስ ምን አለ? ተቀሰፈ። ባጭሩ መልሱን እኛ እንንገራችሁ። እናንተ ጋጭ እያላችሁ ከምትውሉ እኛ ብንነግራችሁ ይሻላል። በተረፈ ክብር ለእግዚአብሔር አይገባም። ማን ነው ክብር ለእግዚአብሔር ብቻ ነው ምስጋና የሚገባው ክብር የሚገባው የሚሉ ሰዎች ይሄ ምን ብለው ይናገራሉ? የማቴዎስ ወንጌል ምዕራፍ 15 ቁጥር 3 ያሉ እንዴት ይፈታሉ? በተለይ ቁጥር 4 ላይ እግዚአብሔር አባትና እናትን ምን በል አክብር። ክብር ለማን ነው የሚገባው? ክብር ለእግዚአብሔር ብቻ የምትሉ ሰዎች አባትና እናትን እኮ አክብር ይላል። ምን እናድርገው ይህን ጥቅስ? አይ እናትና አባቴን አላከብርም፣ ክብር የሚገባው ለእግዚአብሔር ብቻ ነው። የጸጋት በሉን የአምልኳት በሉን እኛም በቃ እንፈልግም፣ በቃ ወጥ ነው፣ በቃ ክብር ለእግዚአብሔር ብቻ። ይሄው እንደዛ እኮ ነው የሚለው እግዚአብሔር እኮ ነው የሚለው ጌታችን የተናገረው እንግዲህ ማቴዎስ ወንጌል 15:4 ላይ ዘጸአትን ጠቅሶ እግዚአብሔር አባትህንና እናትን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብለዋልና ይላል። አባትህንና እናትን አክብር ነው የሚለው። ታዲያ አክብር እያለ ክብር ለእግዚአብሔር ብቻ የምትሉ ሰዎች ጤነኛ ናችሁ? አባትና እናትን አክብር ሲል እግዚአብሔር የምታከብሩትን ክብር አይነት ለአባትና እናት ሲጥ ማለት ነው አይደለም። እናትና አባትን እንደ ወላጅነታቸው አክብራቸው። ፈጣሪ እግዚአብሔርን ስታከብር ደግሞ ፈጣሪ አምላኬ መድኃኒቴ ብለህ አክብረው ማለት ነው። ይህ እንዴት ይጠፋችኋል እናንተ? በዚህ ጥቅስ እኮ ያቆማል እኮ በቃ አሁን የሁሉ ጥቅስ ከምንጠቅስ እንዳው ክብር ለእግዚአብሔር ብቻ የሚል ሰው አባትና እናትን አክብር የሚለው ጥቅስ ምን ብሎ ሊረዳ ነው? አክብር ይላላ። እና ይሄም ልንረዳ ልናውቅ ይገባል ማለት ነው። እና ለእግዚአብሔር ምስጋና ይገባል። ያው ይገባል። እና አንዳንድ ሰዎች ማክበር እኮ ማለት ማምለክ ነው ይላሉ። እናንተ እኛ ድንግል ማርያምን እናከብራታለን፣ ጻድቃን ሰማዕታትን እናከብራለን ስንላቸው እነሱስ ምን እንደሚላሉ አይደለም። በቃ ድንግል ማርያምን ማክበር ማለት በቃ አክብሮት ማለት አምልኮን ይላሉ። እንደዛ ማለት ነው። በጣም ጥሩ። እስኪ ከወንጌል ጋር እናየው ከተለመደው ንግግር ይልቅ እዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ እንደዚህ ይላል። አሁን አባት ወይ ወልድ ነው የሚለው ክርስቶስ። ዮሐንስ 17:5 ላይ አሁንም አባት ወይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይላል። ስለዚህ ወልድ ክርስቶስ አብን አክብረኝ ስላለው አምልከኝ እያለው ነው። ሎቱ ስብሐት። አብ ወልድን ሲያከብረው አመለከው ማለት ነው። ድንግል ማርያምን ማክበር ማለት ድንግል ማርያምን ማምለክ ማለት ነው። ለዛም ነው አያችሁ መጽሐፍ ቅዱስን አላወቁት ምንም። ለዚህ ነው ዮሐንስ ወንጌል ላይ የተጠቀሰ ቃል ነው። አሁንም አባት ሆይ አለ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አለ አንተ በራስ ዘንድ አክብረኝ አለ። አክብረኝ ማለት አምልከኝ ማለት ነው። ወልድ አብን ያመልከዋል፣ ወልድስ አብን ያመልከዋል፣ አብስ ወልድን ያመልከዋል አክብረኝ ስላለው። ለዚህ ነው መጽሐፍ ቅዱስ ትርጓሜ ያስፈልገዋል፣ አንድምታ ያስፈልገዋል ምንለው። እናንተ ክብር ለእግዚአብሔር ብቻ ስትሉ ለድንግል ማርያም ስናከብራት፣ ተክለ ሃይማኖቱ ስናከብረው፣ ለቅዱሳንም ክብር ይገባል ስንል እያመለካችሁ እኮ ነው ይላሉ። ይሄ ማምለክ ነው።
በአንተ ዘንድ በራስ ዘንድ አክብረኝ ማለት አብ አንተ አባቴ ሆይ እኔ ወልድ ክርስቶስን አምልከኝ ማለቱ ነው። አክብረኝ ማለቱ ምን ያክል ብጥር አዋቂ መሆን እንዳለብን በቃ መፈናፈኛ ነው ማስጣት ያለባቸው። ያው ደግሞ በጥቅስ ነው፣ በማስረጃ ነው። እኛ አቡነ ተክለ ሃይማኖት እነ ጻድቁ ገብረ መንፈስ ቅዱስን ማክበር ማምለክ ከሆነ ወልድ እኮ አብን እኮ አባቱ አክብረኝ ብሎታል። አክብረኝ እያለ ያለው አምልከኝ እያለው እግዚአብሔር ከዚህ አይነት ከተሰውረን ድፍን ካለ እውቀት መዳን የሚሰውረን በእውነት ይህ ምንም እኮ ተንኮል አይደለም። ቅዱሳን ይከበራሉ። ሐዋርያትን ጠቅሰውታል እኮ ይህንን። ይኸው የሐዋርያት ሥራ ምዕራፍ 28 ቁጥር 10 ተመልከቱ። የሐዋርያት ሥራ ምዕራፍ 28 ቁጥር 10 ላይ ቁልጭ ያለ ቃል ታገኛለች። ይኸው 28 10 ላይ ምን ይላል? በብዙ ክብርም ደግሞ አከበሩን ይላል። ደስ አይልም? በተነሳንም ጊዜ በመርከብ ላይ የሚያስፈልገንን ነገር አኖሩልን ይላል። ቃሉ ደስ አይልም? ራሱ በብዙ ክብርም ደግሞ አከበሩን ይላል። አመለኳቸው ማለት ነው። ከላይም ጀምሬው የፑልፒዮስም አባት በንዳድ ማለት ያው ትኩሳት ማለት ነው እና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው ይላል ቁጥር 8 ላይ። ቁጥር 9 ላይ ይህም በሆነ ጊዜ የቀሩት ደግሞ በደሴቲቱ ደዌ የነበረባቸው እየመጡ ተፈወሱ፣ ድውያን ማለት ነው። ከዛስ ቁጥር 10 ላይ በብዙ ክብርም ደግሞ አከበሩን። በምን ክብር? በብዙ ክብር። ብዙ ስንት ነው? 10 ነው? 2 ነው? 1 ነው? በብዙ ክብርም ደግሞ አከበሩን እና ሐዋርያው ቅዱስ ጳውሎስም በብዙ ክብር ማክበር ወንጌል ከሆነ ድንግል ማርያምን በብዙ ክብር ማክበር ወንጌል ለምንድን አይሆነው? ጸረ ማርያም ካሆናችሁ በስተቀር በብዙ ክብር። ቁጥር 10 ተመልከቱ። በብዙ ክብርም ደግሞ አከበሩን፣ በተነሳንም ጊዜ በመርከብ ላይ የሚያስፈልገን ነገር አኖሩልን። ያ ማለት ለስንቃቸው የሚያስፈልጋቸው፣ ለሐዋርያው ለቅዱስ ጳውሎስ የሚያስፈልጋቸው በሙሉ አስቀምጡላቸው። ከዛስ በምን አከበሩን? በብዙ ክብርም ደግሞ አከበሩን። ደስ አይል? ታዲያ በብዙ ክብር አከበሯቸው ማለት እነዚህ እነ ጳውሎስን አመለኳቸው ማለት ነው። ብዙ ክብር የሚገባው ለማን ነው? አይዟችሁ፣ ይሄ ገድለ ሐዋርያት አይደለም። ይሄ ልክ እኛ መጽሐፍ ላይ ላሌታ ሳይሆን የሐዋርያት ስራ ላይ የምናገኘው ገድለ ሐዋርያት ነው። ዋጣ አድርጉት። ይህን በብዙ ክብርም ደግሞ አከበሩ ነው የሚለው። ያውም በአንድ ክብር አለም፣ በብዙ ክብር አላመለኳቸው ማለት በብዙ ክብር ቢያከብሯቸው ለእግዚአብሔር ከሚሰጠው የአምልኮ ክብር ቀንሰው የሰጧቸው አይደለም። አሁን እቺ ተአምረ ማርያም ላይ የኢትዮጵያ ሰዎችም የአምላክን እናት በብዙ ክብር አከበሯት ይባል። ተመልከቱ፣ ክብር ለእግዚአብሔር ብቻ የሚገባው እንዳሉ። ስለዚህ እኛ ኦርቶዶክሳውያን በምክንያት ነው፣ የድርቅና አይደለም የኛ። በቃ እንደውም እኮ ትእዛዝም ነው እኮ በወንጌል ይኸው ትእዛዝም ጭምር ነው። ሮሜ 2:10 ተመልከቱ። ምን የሚል ቃል አለን? 2:10 ላይ ሮሜ ሐዋርያ ቅዱስ ጳውሎስ ሲናገር ምን አለው? 2:10 ሮሜን ነገር ግን አለ በጎ ስራ ለሚያደርጉ ሁሉ አለ። ለአምላክነት እኮ ብቻ አይደለም የሚለው፣ ለመላእክት ለጻድቃን ለሰማዕታትም እኮ አይደለም። ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ምን ክብር፣ ከዛስ ሰላምም ይሆንላቸዋል። አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ይላል። ከዛ ቁጥር 11 ላይ እግዚአብሔር ለሰው ፊት አያዳላምና ምን ለሚያደርጉ ነው የሚለው? በጎ ስራ ለሚያደርጉ ሁሉ። አይደለም ለድንግል ማርያም እኮ ነው፣ አይደለም ለቅዱሳን መላእክት፣ አይደለም ለጻድቃን፣ አይደለም ለአቡነ ገብረ መንፈስ ቅዱስ፣ አይደለም ለቅድስት አርሴማ፣ አይደለም ለቅዱስ ክርስቶስ ሰምራ። በጎ ስራ ለሚያደርጉ ሁሉ እኮ ነው የሚለው። ምን ይሆንላቸዋል? ምስጋና እና ምን ክብር፣ ከዛ ሰላምም ይሆንላቸዋል። ምስጋና ይሆንላቸዋል፣ ክብር ይገባቸዋል፣ ሰላምም ይገባቸዋል ነው የሚለው። ምንድን ነው እኛ ከመጽሐፍ ቅዱስ ታዲያ የወጣ ነው? ሮሜ 2:10 ላይ ቁልጭ ያለ ቃል ነው። በጎ ስራ ለሚያደርጉ ነው የሚለው። እንደውም ሰማዕት ለሆኑ እኮ አይደለም የሚለው፣ ጻድቅ ለሆኑ ብቻ እኮ አይደለም የሚለው፣ መላእክት ለሆኑ ብቻ እኮ አይደለም የሚለው፣ ለአምላክ እናት ብቻ እኮ አይደለም የሚለው፣
በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል። ይሄ ምስጋና ከእግዚአብሔር እየተቀነሰ ነው? አይደለም። ይሄ ምስጋና የአምልኮ ምስጋና ነው? አይደለም። ይሄ ክብር የእግዚአብሔር ክብር ነው? አይደለም። ይሄ ክብር የአምልኮ ክብር ነው? አይደለም። ይህ ሰላም ከእግዚአብሔር የተገኘ ሰላም እንጂ እግዚአብሔር ራሱ ቢሰጠን አይነት ሰላም ነው? የጸጋ ሰላም ነው። እኛ ከሰው ጋር የምናወራው የለ እንዴ? ውፈይ ደስ ሲለኝ በህይወቴ በተለይ እገሌን ሳወራው በግሌ ሳገኘው ጭንቀቴ ሁሉ ይቀለኛል የምንላቸው ሰዎች የሉ? በቃ ሰላም ነው የሚሰማኝ። ንግግሩ ደስ ነው የሚለኝ። መዝሙሩ ስሰማ፣ ስብከቱን ስሰማ ውስጤ ነው ሐሴት የምትሞላው የምንላቸው ሰዎች የሉ? ስናገኛቸው ሰላም የሚሰሙን ሰዎች የሉ? በአንጻሩ ደግሞ የሚያሳቁን ሰዎች እንዳሉ ሆነ ማለት ነው። እገሌን ሳገኘው በቃ የሆነ ስብከቱን ትምህርቱን ስሰማ እንደው በቃ ቃል መዝሙሩ ሲዘምር ደግሞ ሰው ሲቀድስማ በእናት መሐሌ ሲቆም ደግሞ በአካል ቁጭ ብለህ ብታወራው ደግሞ ምንባል ስንት ሰዎች ይላለን። በዚህ አጋጣሚ ራሳችን እንድንፈትሽ ፈልጌ ነው። ለሰዎች ለሰላማቸው ምንጭ ነን ወይስ ብዙዎቻችን ለሰዎች ለሰላማቸው ጠንቅ ነን? የሰው ሰላም ነው የምነሳው እኛ ስናስተምር ወይስ የሰው ሰላምን ነው የምንሰጠው? ሰላምም ይሆንላቸው ይላል። ምን ለሚያደርጉንም ይሄ በጎ ስራ ለሚያደርጉ ሁሉ እግዚአብሔር በጎ ስራ አድርገን ምስጋናና ክብር ሰላምም ያብዛልን። በእውነት እዚሁ ሮሜ 13:7 እንጥቀስ። አሁን ከአዲስ ኪዳን የጠቀስን ያለው እንግዲህ ክብር ለእግዚአብሔር ብቻ ለሚሉ ሰዎች ማለት 13:7 ላይ ደግሞ ተመልከቱ ምን እንደሚል ሐዋርያ ቅዱስ ጳውሎስ 13:7 ላይ ሮሜ ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና በከንቱ ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። እሺ ስለዚህ ያለ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ትገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና ካለ በኋላ 13:7 ተመልከቱ። ለሁሉ የሚገባውን አስረክቡ። ይኸው ቁጥር 7 ላይ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። ማን የነገረ ይህንን? ሐዋርያ ጳውሎስ። ክብር ምን ለሚለው ለሚገባው ክብር ስጡ እንጂ ክብር ለእግዚአብሔር ብቻ ነው አላለ። ምንም ጥያቄ የለውም። ሰው ይከበራል፣ ቅዱሳንም ደግሞ ይከበራሉ። እዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 ላይ ሐዋርያው ቅዱስ ጳውሎስ በጣም ግሩም በሆነ መንገድ ሲገልጽ አንደኛ ቆሮንቶስ 15:40 ላይ ደግሞ ሰማያዊ አካል አለ፣ ምድራዊ አካልም አለ። ነገር ግን የሰማያዊ አካል ክብር ልዩ ነው፣ የምድራዊ አካል ክብርም ልዩ ነው። አይታችሁ ክብር አለ ማለት ነው። የሰማይ አካል ክብር አለ፣ የምድራዊ አካል ክብር አለ አለ እንጂ ክብር በሰማይ ብቻ ነው ያለው አለ። ክብር በሰማይ ለሚገኘው ለእግዚአብሔር ብቻ ነው የሚሰጠው አለ። ይኸው ቁጥር 40 ተመልከቱ። ደግሞ ሰማያዊ አካል አለ አለ፣ ምድራዊ አካልም አለ አለ። ነገር ግን የሰማያዊ አካል ክብር ልዩ ነው፣ የምድራዊ አካል ክብርም ልዩ ነው ካለ በኋላ የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው። በክብር አንዱ ኮከብ ከሌላ ኮከብ ይለያልና። የቅድስት ድንግል ማርያም ክብር ከጳውሎስ ክብር ይለያል። የሌሎቹ ቅዱሳን ክብር ከሌሎቹ ቅዱሳን ክብር ይለያል። የአንዱ ቅዱስ ክብር ከሌላ ቅዱስ ክብር ይለያል። ምን ለሚገባውን ክብር ስጡ የሚላል? ክብር ለሚገባው ክብር ስጡ። ይህ መጽሐፍ ቅዱስ ትእዛዝ ነው። ብትሰጡ ጥሩ ነው ሳይሆን እያለ ያለው ክብር ለሚገባው ክብርን ስጡ። ምን አይነት ትእዛዝ ነው? መጽሐፍ ቅዱሳዊ ትእዛዝ ነው። ማን ገነጠለው? ማን ተወው? ስለዚህ ደግሞ እግዚአብሔር ካዘዘን ደግሞ እኛ ምንድን ከኛ የሚጠበቀው? ማድረግ፣ እግዚአብሔር ያዘዘውን ነገር መፈጸም። ይሄ ደግሞ ኦርቶዶክሳዊ ትምህርት መሆኑን እንረዳለን ማለት ነው። እና ክብርን በተመለከተ አንዳንድ ሰዎች ክብር የሚገባው
ለእግዚአብሔር ብቻ ነው ለሚሉ ሰዎች እንዳው ክብር ለእግዚአብሔር ይገባል። አዎ ለቅዱሳን ደግሞ የጸጋ ክብር አለ። እሺ እስቲ ዳዊት ምን አለ ደግሞ በመዝሙሩ መዝሙር 14 በቅንፍ 15 ቁጥር 1 ተመልከቱ። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? ጥያቄ ነው እንግዲህ መልሱን ተመልከቱ። ዳዊት ሲመልስ አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? በድንኳን የተባለችው ማናት? ቤተክርስቲያን ነች። በተቀደሰው ተራራ ማን ይኖራል? መስፈርቱ ምንድን ነው? በእግዚአብሔር ቤት ለመኖሩ የእግዚአብሔር ልጅ ለመባል መስፈርቱ ምንድን ነው? ብሔር ነው? የትምህርት ደረጃ ነው? መልከኛ መሆን ዝነኛ መሆን ነው? አይደለም። ቁጥር 2 ምን ይላል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር። በአፉ ብቻ አይደለም፣ በልቡም እውነትን የሚናገር። በማን ነው የሚያድረው? በድንኳን ውስጥ የሚያድረው። ሶስተኛ ቁጥር 3 ተመልከቱ። በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹን የማያሰድብ። ቁጥር 4 ላይ ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር። ማን የሚፈሩትን? በመቅደስ ውስጥ ማን ነው የሚኖረው? እግዚአብሔርን የሚፈራ ብቻ አይደለም፣ እግዚአብሔርን የሚፈሩትን ምን የሚል የሚያከብር። እመቤታችን ቅድስት ድንግል ማርያም እግዚአብሔርን አትፈራ። ስለዚህ እግዚአብሔር የሚፈሩት ምን የሚል የሚያከብር። ይበቃል አይደል? በቃችሁ እንዳይበዛባችሁ። ያው የሚቀጥለው ቀንም ደግማችሁ ስለምትጠይቁ ችንችን በደንብ አድርጋችሁ ከያዛችሁ በቂ። ግልጽ ነው ሀሳቡ? ገብቷችኋል? አሜን። አብሮ ያሰማን፣ ህይወትን ቃል አብሮ ያሰማን። ገብቷችኋል? ስለዚህ ክብር ለእግዚአብሔር ብቻ ብሎ ሲናገሩ ለእግዚአብሔር የሚቆረቆሩ አይመስሉ። በጣም ለእግዚአብሔር ክብር የተጠነቀቁ ይመስላል። በጣም የተቆረቆሩ ይመስለው ናቸው። ግን መጽሐፍ ቅዱስን እንደዚህ ብጥር አድርጎ እያንዳንዷን ጥቅስ እያንዳንዷን እንዲያደርጋቸው ነው። እኔ አሁን ዋናው ነገር ቃሎት ያሰማልን ብላችሁ በጣም ደስ ያለኝ ገብቶኛል መምህር በጣም ነው የምንወዳችሁ ከማለት ይልቅ አሁን ያሉትን ጥቅሶች በደንብ ከያዛችሁና ማስረዳት ከቻላችሁ እሱ ነው እኛ መውደድ መገለጫው። ምን ያደርግልናል? እናንተ እኛ አርቲስት አይደለንም፣ አክቲቪስት አይደለንም። አድራቂዎቻችን እኛን ምን ያደርጉልናል? እኛ በሚገባ ልቅም አድርጋችሁ መያዝ ነው። ልቅም አድርጋችሁ እንዲህ ማድረግ ከቻላችሁ በቃ ትበረታላችሁ። በቃ ሲጠይቋችሁ እያብራራችሁ በቃ ባጭሩ ማቆም እኮ ነው። ክብር ለእግዚአብሔር ብቻ ሲላችሁ እናትና አባትን አክብር ሲል ምን እያልን ነው ታዲያ? በቃ እንድትን በንጽጽር እንድትረዱ ያደርጋችኋል። አላሳዝናችሁም? ጥቅስ ድጋም ስትሉኝ ይሄ ሁሉ ጥቅስ እየደጋገምኩ 2-3 ጊዜ። እናንተ ሰዎች ግን ጤነኛ ናችሁ ወይስ አርፍዳችሁ እየመጣችሁ ነው? ስልኬ ላይ እኮ ያለውን እኮ አፕ ብዙ ጊዜ ሳይቻችሁ ነበረ። አፑ ምን እንደሆነ እናንተም ከጥያቄ ስለማታርፉ እንጂ ሼውና ቃላላችሁና ታያችኋለችኛ። ባይብል ኢን አምሃሪክ የምትለች እሷ ናት። የእንትን ከፈለጋችሁ ደግሞ ዕብራይስጥ እና ግሪክ መጽሐፍ ቅዱስ ከፈለጋችሁ ደግሞ ይሁን። አሁን የሚገርማችሁ ትላንትና ከትላንት ወዲያ ይሄን አሳይቻችሁ ነበር አለ። ድጋሚ ትጠይቃላችሁ። አሁን ነገም ጠይቁኝ እሺ፣ እንዳትረሱ። የምትጠቀመውን መጽሐፍ ቅዱስ ላክልን ብላችሁ አሁንም ጠይቁኝ እሺ፣ እንዳትረሱ። ነገ በድጋሚ በገባችሁ ቁጥር እንዳትረሱ። እናንተ አደራችሁ እንደዛ አድርጉና አሁን ደግሞ ቦታ ያላችሁ 3 ቀን አንቆይም። ከ4ኛው ቀን ላይ እስቲ በመጽሐፍ ቅዱስ ላይ ክብር ለእግዚአብሔር ብቻ የሚሉት ምን ብለን እንመልስ ብላችሁ ደግሞ ጠይቁናላችሁ። እና ባታስደጋግሙ ጥሩ ነው። በተቻላችሁ መጠን ብትከታተሉም ቆንጆ ነው። ተበቀቢያን መሰረታዊ ጉዳዮችን ብታውቁ ጥሩ ነው ብዬ ነው። ጥቅሶቹ አልያዛችሁም እንዴ? ጥቅሶቹ በዛ ጥቅሶቹን አልያዛችሁ? እሺ ልጠይቅና
እሺ አንደኛ ፊልጵስዩስ 2:29 አንደኛ ፊልጵስዩስ 2:29 እንግዲህ በሙሉ ደስታ በጌታ ተቀበሉት እርሱን የሚመስሉትንም አክብሯቸው የሚለው። ሁለተኛው ደግሞ አንደኛ ጴጥሮስ 2:17 ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥንም አክብሩ የሚለው አንደኛ ጴጥሮስ ምዕራፍ 2:17። እሺ ከዛ ቀጥሎ ደግሞ ቅድም የጠቀስናት የሐዋርያት ሥራ ምዕራፍ 28:10 ላይ በብዙ ክብርም ደግሞ አከበሩን፣ በተነሳንም ጊዜ በመርከብ ላይ የሚያስፈልገን ነገር አኖሩልን ይላል። አከበሩ ነው የሚለው አይደለ? የሐዋርያት ሥራ ምዕራፍ 28:10 ላይ ማለት ነው። ያው የሐዋርያት ሥራ ምዕራፍ 28:10 ላይ እንዲህ የሚል ቃል እናገኛለን። ሐዋርያት የሰሩትን ሥራ ከጳውሎስ ጋር የፑፕልዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው። ከዛ ቁጥር 9 ላይ ይህም በሆነ ጊዜ የቀሩት ደግሞ በደሴቱ በደዌ የነበረባቸው እየመጡ ተፈወሱ። ስለዚህ በደሴቷ የነበሩ ሴቶች፣ ወንዶች ሁሉም መጥተው የታመሙ ሰዎች ተፈወሱ ካለ በኋላ ቁጥር 10 ላይ በብዙ ክብርም ደግሞ አከበሩን ይላል። ማንን? እነ ቅዱስ ጳውሎስን። ከዛስ በተነሳንም ጊዜ በመርከብ ላይ የሚያስፈልገን ነገር ሁሉ አኖሩልን፣ ሎጂስቲክ ሁሉ አሟሉላቸው፣ አስቤዛ ሁሉ ሰጧቸው ማለት ነው። አሁን በብዙ ክብር ማከበሩ ማለት ሐዋርያትን አመለኳቸው ማለት ነው። ብዙ ክብር የሚገባውን እግዚአብሔር አምላክን አስቀንተው ቀንሰው ለሐዋርያት ሰጡ ማለት ነው። ይህንን መጠየቅ መቻል ነው። ቃለቀ። የሐዋርያት ሥራ ምዕራፍ 28:10 ላይ እናገኘዋለን ለማለት ነው። ግልጽ ነው። አሁንስ ተያዘላችሁ። ስለዚህ ሮሜ 2:10 ላይም ደግሞ በተመሳሳይ ደግሞ 7 ተመልከቱ። ስር ሰዳችሁ በእርሱ ታነጹ። አንድ ተጨማሪ ጥቅስ እንደውም እንጨምር። ቆላሲስ 2:7 ላይ ስር ሰዳችሁ በእርሱ ታነጹ። እሺ እንደተማራችሁትም በሃይማኖት ጽኑ። ከዛስ ምስጋናም ይብዛላችሁ። አይገርም? ምስጋና ይገባችኋል እኮ አይደለም? ምስጋና ይብዛላችሁ። እንዴ ለድንግል ማርያም ለምን ታዲያ ምስጋና ይበዛላትም? ስር ከሰደዳችሁ በእርሱ ከታነጻችሁ እንደተማራችሁትም በሃይማኖት ከጸናችሁ ምስጋና የሚብዛላችሁ እኮ ነው የሚለው። ተመለኩ እያለ ነው። አምልኮ ይገባችኋል እያለ ነው። ለእኛ እንኳን ምስጋና ይብዛላችኋል። ለድንግል ማርያም እንደዚህ ምቀኛ ትሆናለህ? ውዳሴ ማርያም አለ፣ ተአምረ ማርያም አለ፣ መዝሙረ ድንግል አለ፣ ቅዳሴ ማርያም አለ። በዛ የምትሉ ሰዎች ምስጋናም እኮ ይብዛላችሁ እኮ ነው የሚለን። ምን የእመቤታችን ይደንቃል ማለት ፈልጌ ነው። ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትን በሃይማኖት ጽኑ። ከዛስ ምስጋናም ይብዛላችሁ እኮ ነው የሚለው። ተመስገኑ። ምን ችግር አለ ሰው ቢመሰገን? የምን ምቀኝነት ነው? እና ፕሮቴስታንት ወንድሞች እህቶች፣ እባካችሁን ረጋ ብላችሁ ተመልከቱ። ግድ የለም ክብር ለእግዚአብሔር ብቻ፣ ምስጋና ለእግዚአብሔር ብቻ ስትሉ የቀናችሁ መስሏችሁ ነው አለ። ከመጽሐፍ ቅዱስ ጋር አትጋጩ። ለእግዚአብሔርማ ክብር እንደሚገባው እኮ ቤተክርስቲያናችን ቅዳሴው ላይም እኮ አለ፣ ኪዳን ላይም አለ። እና ሐዋርያ ቅዱስ ስለዚህ ነው ሮሜ መልእክቱ ላይ ምዕራፍ 13 ቁጥር 7 ላይ እንዲህ ብሎ የሚናገረው ተመልከቱ። እንደሚል ምዕራፍ 13 ቁጥር 7 ላይ ለሁሉ የሚገባውን አስረክቡ፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ እሺ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። በቃ ክብር ለሚገባው ምን ስጡ? ክብርን ስጡ። ስለዚህ መጽሐፍ ቅዱስ የሚያዘን ክብር ለሚገባው ክብርን እንድንሰጥ ነው። የእግዚአብሔር ክብር የአምልኮ ሆነ ምንም ጥያቄ የለውም። በእሱ ጋር ተነጻጻሪ፣ እሱን ሊፎካከር የሚችል ከእሱ ጋር ተገዳዳሪ የሆነ ማንም አካል የለም። ማንም
ይሄ መጽሐፍ ቅዱሳዊ ትእዛዝም ጭምር በመሆኑ ልንረዳው ይገባል ለማለት ያክል ነው። አሁን የያዛችሁ ጥቅሱን የያዛችሁ ጥቅሱን አሁንም እኮ አዲስ የገባ ሰው ጥቅሱ እንድገሞ እኮ ይለኝ ይሆናል እኮ አይታወቅም እኮ የኛ ሰው የኢትዮጵያ ሕዝብ እኮ አስቸጋሪ ነው። ይዛችኋል። እስቲ ከሰርክ ኪዳን ላሳያችሁ። ኪዳን ልናደርስ የለም ኪዳን መቼስ የማያደርስ የለም ማለት እስቲ ይህን ላስነብባቸው። ያው ኪዳን የሰርክ ላይ በደንብ ስሙ። ይካ የሚለውን እችን ተመልከታች። ችኛዋን ፓርት ከልባችን ምስጋናን ሶስተኛ ጊዜ ለአንተ እናቀርባለን። ሕይወትን የሚሰጥ አቤቱ የትሑታንን ሰውነት በረድኤት የሚጎበኝ የተቸገረውን ሰውነት ቸል የማይል ማን ነው እሱ? የተቸገረን ሰውነት ቸል የማይል እግዚአብሔር አምላካችን ከሀገራቸው የተሰደዱትን በረድኤት የሚቀበላቸው የሚረዳቸው በመከራ ያሉትን የሚያድን ለተራቡት የሚያስብላቸው ለተበደሉት የሚፈርድላቸው የምዕመናን ወዳጅ ለጻድቃን የሚመሰክርላቸው የንጹሐን ዓላማቸው ማደሪያቸው እውነት የሚለምኑትን በእውነት የሚለምኑትን የሚሰማ ባልቴቷን ከመከራ የሚሰውር አባት እናት የሞቱበትን ከችግር የሚያድን የሃይማኖት ክብር ምስጋና ማረፊያ ላደረጋት ለቤተ ክርስቲያን ቅን መምህር መሪ የሚሰጥ ጸጋና ኃይል የሚያድል የመንፈስ ቅዱስ ጉባኤ የምትሆን አንተን ስናመሰግን በደንብ ስሙ ፈጽመን አናርፍም አናቋርጥም። ይሄ ዘወትር ኪዳን ላይ የሚባል ነው። በነገራችን ተመልከቱ እዚህ ጋር ምን እንደሚል አንተን ስናመሰግን ይኸው ፈጽመን አናርፍም አናቋርጥም። አይገርምም? እችን ቤተክርስቲያን የሰጠን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእውነት ይህ እኮ ኪዳን ነው። የተመልከቱ እንደሚል አንተን ስናመሰግን ፈጽመን አናርፍም አናቋርጥም እኮ ነው የሚለው። እንኳን ከእግዚአብሔር እየቦጨቅን እየቀነስን ለቅዱሳን ልናመሰግን ቀርቶ አንተን ስናመሰግን ነው የሚለው። ፈጽመን አናርፍም አናቋርጥም። ወይን አርፍ ለዙሉፉ እኮ ነው የሚለው። ባልባቢነ አንተን ስናመሰግን ፈጽመን አናርፍም አናቋርጥም። ከዛስ የጌትነትህን ነገር በልቦናችን እናውቃለን። አንተ ስለገለጽክልን አብ ልጅ ወዳጅ ኢየሱስ ክርስቶስ ስለገለጸልን ወልድ የማያልፍ ጌትነት ክብር ምስጋና ጽን ያለው ለዘላለሙ አሜን። ስለዚህ ኦርቶዶክስ ቤተክርስቲያን እግዚአብሔርን ታመሰግነዋለች ወይ ሲባል ይሄን መልስ መልሱላቸው። አንተን ስናመሰግን ፈጽመን አናርፍም አናቋርጥም። በቃ መርሃችን ይሄ በቋሚ መልእክታችን ነው። ድንገት ከጠየቋችሁ እንኳን ኦርቶዶክስ ቤተክርስቲያን ክርስቶስን እግዚአብሔርን ታመልካለች ታመሰግናለች ሲባል ይሄው አንተን ስናመሰግን ፈጽመን አናርፍም አናቋርጥም። ምን እንደው በቃ እንደው የተንጠባጠበም አይደለም፣ ፈጽመን አናቋርጥም። እግዚአብሔር ሁላችን በዚህ ይትከለን። አሁንም በእውነት ማናችን ማያጥፋን ምስጋናን ሁሉ እንድናመሰግን እሱ ይርዳን። እሺ ክብር ለእግዚአብሔር ብቻ ብሎ መከራከር የሚችል ፕሮቴስታንት አለ? ከዚህ በኋላ ክብር ለእግዚአብሔር ብቻ ነው ብሎ የሚከራከራል ወይ? ደግሞ ማስረጃ ማቅረብ ይችላል። ክብር ለእግዚአብሔር ብቻ የሚል መጽሐፍ ቅዱስ ላይ አለ የሚል አለ? ክብር ለእግዚአብሔር ብቻ ነው የሚለው ኦርቶዶክስ ቤተክርስቲያን ተሳስታለች የሚል ሰው ቃል አሁን ያቀረባችሁትን መጽሐፍ ቅዱሳዊ ማስረጃ እኔ ውድቅ ማድረግ እችላለሁ የሚል
እሺ ከኦርቶዶክሳውያን ያልገባው ሰው አለ? ከፕሮቴስታንት ከሌለ ከኦርቶዶክሳውያን ያልገባው አለ? አሁን የተማርነው ትምህርት ያልገባው በየአጽናፈ ዓለም የምትገኙ የእግዚአብሔር ቤተሰቦች ሁላችሁም አሁን ዘመኑ ስለ ሃይማኖታችን በደንብ ማወቅ የሚገባን ጊዜ ስለሆነ በተቻላችሁ መጠን እኒህ ጥቅሶች ሲማሩ በተቻላችሁ መጠን ጥቅሶችን በየርዕሱ መያዝ። አሁን ባለፈው የተማርነው አለ አይደለም? ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ቀጥለን ደግሞ የተማርነው አይደለም? ተደፋ ማለት ሰገደ ማለት መሆኑ ተማምረን ነበር አለ። ትዝ ይላችሁ እንደሆነ ማስታወሻዎቹን እየያዛችሁ ባካችሁ ድግግሞሽ እንዳይሆኑልኝ። እናንተም ደግሞ ከስር ከስር እያያችሁ ብትመለከቱ ጥሩ ነው። እንዲህ ብታደረጉ ለሁሉም ጥሩ ነው ብዬ ስለማስብ። ሰምታችሁታል? ጽጌ ጾታው የተናገረው ነገር ጽጌ ጾታው የተናገረው ነገር ነበር። አይ ግብፅ የሰራሽን የስሽ ግብፅ ለፍጡራን ሁሉ ምስጋና ያልሽ። አይ አሁን እንግዲህ ይሄ ሰው ነው እንግዲህ መርጌታ ነው የሚለው ማለት ይሄ ነው አሁን ችግሩ ማለት ነው። ይሄ ነው አሁን እንግዲህ ቀርቦ የሚራገሙ ማለት ነው። እንኳንም ቲክቶክ መጣ፣ ግን ጥሩ ነው፣ ቆንጆ ነው። ይሄ ቆንጆ ነው። እንኳንም ቲክቶክ መጣ። ምክንያቱም እንደዚህ አይነት አላዋቂ የሆኑ ሰዎችን ሜዳ ላይ ለማስጣት ይመቻላ። ይህ አሁን ዝም ብሎ ሞንታርቮ ይዞ የሱ ጌታ ነው ምናምን ፉከራውን ቀራው። ዝም ብሎ ጩኸት አይሰራም። አሁን በመጽሐፍ ቅዱሳዊ ማስረጃ ኦርቶዶክሳውያን ከምንም በላይ በተለይ ወጣቱ ከምንም በላይ ጊዜ ከፍ ብሎ በስሎ ስለ ሃይማኖት በሚገባ አውቆ እየጠቀሰ እያብራራ በሚገባ ያብራራ ስላለ የለም አሁን ዋሻው የተመነጠረ ነው። ጫካውን ተመንጥሯል። አሁን ሰበብ ቀረ። ወደዛ ወደዚህ ማሰበብ ቀራው። አሁን ቀጥታ ስለሚመጣ ባዶ ነው የሚሆነው። በቃ ምናልባት ይህን በተመለከተ ቪዲዮ ካስፈለጋችሁ ሰራለሁ። የምትፈልጉ ከሆነ ክብር ለእግዚአብሔር ብቻ ብሎ ይሄ የጽጌ ስጦታ የተናገረውን ነገር በቪዲዮ ይሰራ ካላችሁ ድንገት ሌሎቹ የሚጠቅም ከሆነ አሁን እዚህ ያላችሁ የተማራችሁ ይመስለኛል። ግን ሌሎቹ ጠቃሚ ነው ብሎ ከታሰበ ግን ድንገት በገቡ ቁጥር ግራ እንዳይጋቡ ቪዲዮ መስራት ይቻላል። አሁን ደግሞ በጣም የተቀደሰ እኮ የሚያስመስለው ደግሞ ሴጣን ክብር ለእግዚአብሔር ብቻ ሲባል እዚህ ጋር የተቆረቆረ አይመስል እናትና አባትን አክብር እኮ የሚለው ጥቅስ እኮ ዘለውት ነው። ግን በጣም ደስ ያበቃ ዝም ብሎ በጣም ደስ ብሎ የሚመስጥ ይመስላል። እና እንዲህ አይነት ነገር ስለሚኖሩ እኛ ደግሞ በጣም በእውቀት ጥሩ ትንሽ ገፋ ማድረግ አለብን። እሺ ያልገባ ኦርቶዶክስ አለ? ያልገባ ኦርቶዶክስ አለ? ዛሬ በተማርነው ስለዚህ ከፕሮቴስታንቶች ትምህርት እንደምታውቁት ከአምስቱ ብቻዎች አንዱ ብቻ ምን የሚል ነው የምታውቁት? ምንድን ነው? ክብር ለእግዚአብሔር ብቻ የሚል ነው። ከአምስቱ ብቻዎች አንዱ ይሄ ነው አይደለም? ታውቃላችሁ ይናል። ከአምስቱ ሶላዎች አንዱ ይሄ ነው። እሺ ፈቃድ እግዚአብሔር ከሆነ በዩቲዩብ እንሰራና በቪዲዮ እንሰራና እናስቀምጣለን። እሺ ከአምስቱ ብቻዎች አንዱ ይሄ ነው የሚፎክሩበት ማለት ነው። ይሄን ደግሞ እናንተ በደንብ አሁን ከስድብ ርቀን ከጥላቻ ርቀን ከስሜታዊ ንግግር ርቆ በእውቀት በደንብ በሚገባ አድርገን ቱ ዘ ፖይንት ማስቀመጥ አለብን። እንደዚህ እያጣቀስን እያንዳንዱ ነገር ነው። ደግሜ ላለው ማስታወሻ ያዙ። ይሄ ድል ነገ አይገኝም። ነገ እዚህ የምታዩቸው የሚያስተምሩ ወንድሞቻችን ነገ እንደ ልብ አይገኙም። እባካችሁን ይህንን እድል እንደ በጎ አጋጣሚ ተጠቀሙት። ዝም ብሎ ብቻ መሄድ ተገቢ አይደለም። አደራችሁን እኔ በኋላ ገደል እንዳይከት እንዲሁ ዝም ብሎ ብቻ በስም ኦርቶዶክስ ነኝ አትበሉ። አደራችሁን ጥንቃቄ እንድታደርጉ አደራላለሁ። ይሄ ለሁሉም ኦርቶዶክሳዊ ማሳሰቡ መረጃ ለሁሉ እንዲሁ ዝም ብሎ ብቻ ዘር ማንዘር ኦርቶዶክስ ነው አይሰራም። ማወቅ ያስፈልጋል አለብን፣ ማንበብ አለብን።
ለዚህ አንብቡ። ነገ የትዳር አጋር ሌላ እምነት ትሆናለች። በኋላ ማሳመን ከበደኝ ከምትል አንተው ራስ ማሳመን አለብህ። አንቺው ራስ ማስረዳት አለብሽ። የስራ ባልደረባ ሆኖ ይገጥማችኋል። ታክሲ ውስጥ ይገጥማችኋል። የምታውቁት ነው። ክላስ ውስጥ ይገጥመናል። ስራ ቦታ ላይ ይገጥመናል። እንጠየቃለን። ዝም ብለህ ከፋሚሊ ነው የወሰድከው፣ አንተ ከቤተሰቦች ነው የወሰድከው፣ አንቺ ምንም አታውቂም ትባላላችሁ። የሆነ ወንድምህን የሆነ እህትህን ወጥረው መንገድ ላይ ወይ ደግሞ ስራ ቦታ ላይ ሲያስጨንቁት ያለ አያችሁ። ካልመለስክለት ምን ይጠቅማል? በቃ ዝም በይ፣ ከነሱ ጋር ትቅረቢ፣ ከነሱ ጋር አትሄድ ብቻ አይደለም። ከመጡ ደግሞ ከመጣሽ ማርያም ታምጣሽ ብለህ እንደ ኦርቶዶክሳዊ ስነ ምግባር ይዘህ ማስረጃዎችን የጠቀስ ማሳፈር አለብህ። ቤተክርስቲያን መልስ ስላለ እና ሁልጊዜ መምህራን ነው ብቻ በቂ ያለ። እኔስ መቼ ነው ቆሜ አሁን ትከብዳለች። ክብር ለእግዚአብሔር ብቻ ብሎ ሲናገር አንድ ሰው አዎ ለእግዚአብሔር ክብር ይገባዋል። ግን መጽሐፍ ቅዱስ ክብር ለእግዚአብሔር ብቻ ይላል? ምስጋና ለእግዚአብሔር ብቻ ይላል? ይህንን ማጣቀስ እኮ ነው በቃ። እና ሁሌ በቃ ለትንሹ ለትልቁም ነገር ሁሌ መምህራን ይምጡ ብሎ ማስለመድ ተገቢ አይደለም። እኛም በራሳችን ችል መቆም አለብን። ከዛ በተረፈ የፍልስፍና መጽሐፎችን የምታነቡ አሁን ብዙ ሰዎች ከእምነት እየወጣችሁ ያላችሁ በዚህ በተለይ ወጣቶች ስለ ፕሪዲስቲኔሽን እየጠየቃችሁ ያላችሁት እሱን እግዚአብሔር ከፈቀደ ቪዲዮ የሰራሁበት ነው። እሱን ቪዲዮ ሲያልቅ እሱን ለቀዋለን ታዩታላችሁ። እና ደግሞ ስለ ፕሪዲስቲኔሽን ደግሞ የሚጠየቁ ከአዋልድ መጽሐፍት ደግሞ አለ። እንደው ብትችሉ ደግሞ ያንን ደግሞ ከአዋልድ መጽሐፍት ጋር የተያያዘውን ጉዳይ ከመልሱ ጋር አካተን እንለቀዋለን። በክፍል 2 ክፍል 1 ክፍል 2 እንዳይበዛባችሁ ማለት ነው። ስላስቀድሞ ብዙ ጊዜ እንደዚህ አይነት ነገር ውስጥ ጥርጣሬ ውስጥ የሚገቡ እግዚአብሔር ታዲያ የት እንደምገባ ሲኦል ወይ ገነት እንደምገባ እያወቀ ለምን ፈጠረኝ? እግዚአብሔር ጨካኝ አምላክ ነው ብለው ወደ ፍልስፍና የገቡ ሰዎች ብዙ ሰዎች አሉ። በጣም ብዙ ሰዎች እና እግዚአብሔር ከፈቀደችን ቪዲዮ እንደዚህ እንሰራበታለን። አይ ቲንክ አሁን ላይቭን ብዙ የማልገባው ለምንድን ነው? ከላይቭ ይልቅ ቪዲዮ ላይ የሚጠቀም ሰው ይበዛል መሰለኝ። አይ ቲንክ ምክንያቱም ዲቤትም ተደርጎ ከብዙ መናፍቃን ባሉበት ብዙ ሰው አለበትም አወራን፣ ግን ይረሳል። ምን ዋጋ አለው? አሁን የሚሻለው ነው ቪዲዮ ሰርቶ ቁጭ ማድረግ ነው። ከዛ ሰው ሲጠይቅ ሄድና ግባና ይው ማለት ነው የሚሻለው እሱ። እንደዛ እያደረጉ ከስር እንደዛ ማድረግ ነው እንጂ የሚሻለው ላይቭ ላይ አሁን ታስተምራላችሁ። አሁን ነገ ብንቀጥል ደግሞ ነገ ደግሞ ዛሬ ያልገባው ሲጠይቃችኋል። እንዲህ እያለ ይቀጥላል። እንዲህ ከመድከም ወጥነት ባለው መንገድ ቪዲዮዎቹን ሰርቶ መልቀቁ ለሁሉም የተሻለ ይመስለኛል። በአጭሩ ይሄንን ባህር ሐሳብ የመምህር ዘላለም ሐዲስ በጎንደር መንበረ መንግስት መድኃኔዓለም ቤተክርስቲያን የአራቱን ጉባኤ ምክትል መምህር ናቸው። የሊቀ ሊቃውንት ዕዝራ ሐዲስ ማለት ነው። ይሄንን ባህር ሐሳብ ወይ ደግሞ አቡሻክር ከቀድሞ አባቶች ሲያያዝ የመጣው ንባቡና ትርጓሜውን በአንድምታ አዘጋጅተዋል። ስለዚህ ስለ ባህር ሐሳብ በደንብ ለማወቅ የምትፈልጉ ሰዎች ካላችሁ መጽሐፉን ገዝታችሁ ብታነቡት የበለጠ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ስለዚህ በተቻላችሁ መጠን ንባብን በጣም ከመጽሐፍት ጋር መወዳጀትን አተኩሩ ማለት ነው። መጽሐፉ አለኝ ብቻ ማለት ከመጽሐፉ ጋር ደግሞ ሁሉ ጊዜ አብሮ መኖር ተገቢ ስለሆነ ይሄ መጽሐፍ አንድምታውን ጭምር ስለሚያብራራ ብታነቡት ለሁላችሁም ይጠቅማችኋል ብዬ አስባለሁ። ይበቃናል። አይበቃችሁ? ይበቃናል። ይበቃናል። ስላስተማረን ስለመከረን ጊዜ አምላክ ስሙ የተመሰገነ ይሁን። እግዚአብሔር ከፈቀደ እስቲ ለመስቀል በዓል የተወሰኑ ወደ ውጭ ያልወጡ ግን የኔ ቢጤ ያልሆኑ በእንተ ስማ ለማርያም ብሎ ያለመኑ ወንድሞች እህቶቻችንን፣ ጎረቤቶቻችንን፣ አጠገባቸው ያሉ ሰዎችን ምግቦችን በተለይ በዓሉን ደስተኛ ሆኖ እንዲያሳልፉ እንደዚህ ምግቦችን ለመስጠት ታስበዋል እግዚአብሔር ከፈቀደና እስቲ
በተቻላችሁ መጠን ይህንን ማገዝ የምትፈልጉ ሰዎች ካላችሁ በውስጥ አዋሩን። እሺ፣ ለአዲስ ዓመት ምንም አላደረግንላችሁም እኒህ ሰዎች፣ ምክንያቱም እንዳይለመድ ብዬ ነው። ልምድ እንዳይኖር በየዓመቱ እንዲህ ከሚደረግ ወጥነት ባለው መንገድ አትሊስት እንኳን ተረጂነቴ ተመጽዋች ከሚሆን እንደው የተዘለለ መደረግ አለበት። ግን ደግሞ እንደምታውቁት ሰው የኑሮ ውድነቱ እያያችሁ ነው ያላችሁት። ችግሩ በጣም ከፍቷል። ሰው መለመን አቃተው እንጂ በጣም ብዙ ሰው ልመና ውስጥ ነው ያለው። የምታውቁት በጣም ብዙ ኢትዮጵያዊ ማለት። እኛ አዲስ ዓመት ደግሞ እንደምታውቁት የልጆች አለ፣ መስከረም አንድ በዓል ነው፣ መስከረም 17 በዓል ነው። የበዓል ወጪ አለ። የዩኒፎርም ያለባችሁ ሰዎች አሉ። 4-5 ልጆች ያላችሁ ሰዎች አሉ። የቤት ክፍያ ያለባቸው በጣም ብዙ ነው። ስለዚህ አቅም ያላችሁ እኔ ማድረግ እችላለሁ፣ ገንዘብ አለኝ፣ አቅም አለኝ፣ ማንን ልርዳ የምትሉ ሰዎች ካላችሁ በውስጥ አናግሩንና ሰዎችን ብናግዛቸው እንጠቀምበታለን። አይመስላችሁ? አይመስላችሁ? አትናቁት ለማለት ፈልጌ ነው። ትንሽ ብር ናት ምላችሁ አትናቁት። ለሆነ ሰው የሆነች ነገር ታገለግላለች፣ የሆነ ነገር ትጠቅማለች። እንደዛ ብናደርግ መንገድ ላይ የወጡትን በየቤተክርስቲያን ደጅ ላይ የወደቁትን በእንተ ማርያም ብለው የሚለምኑት ብቻ አይደሉም። በጣም መለመን ያሳፈራቸው ወደ ውጭ ያልወጡ ወይኔ የዩኒፎርማቸው ምን ላድርግ፣ የትምህርት ክፍያውን ምን ላድርግ፣ ቀለባቸውን ምን ላድርግ ብለው የሚጨነቁ በጣም ብዙ ሰዎች አሉ። በጣም ስለዚህ እኔ አቅም አለኝ ቢያንስ እንኳን የተወሰኑ ነገር ማገዝ እችላለሁ ምትሉ ሰዎች ካላችሁ በኢንቦክስ ላይ ጻፉልኝ። አሁን ለምንድን ነው እነዚህ ላይቭ ላይ ማላሰባስበው? ሁሉም ሰው ጋር የኑሮ ውድነቱ ከባድ ሆኗል። ኢቭን ውጭ ሀገር የሚኖሩ ሰው እንኳን ራሱ ብዙ የሚረዳው ሰው አለ። ታውቃላችሁ፣ ብዙ የሚረዳው ሰው አለ። እኛ ደግሞ ችግር አለብን። ሰው ውጭ ሀገር ሲኖር ዝም ብሎ ዶላር እንደ ቅጠል ከዛፍ ላይ የሚወድቅ ይመስለናል። ስንት እንዴት ላቡን ጠብ አድርጎ እንደሚለፋበት አናውቅም። ስለዚህ አትመኙ ለማለት ፈልጌ ነው። የሰው ገንዘብ አትመኙ። ግን ደግሞ አቅም ያለው እንደዚህ ማድረግ ነው ያልጎዳም ማገዝ እችላለሁ። የትምህርት ቤትን ያሁን ለምሳሌ በየወሩ ከበር ማድረግ ይችላል የሚል ሰው ካለ ችግር የለው። ነገር ግን ስናበላ ስናጠጣ ግን ቪዲዮ መቅረጽ የለብንም። እሺ፣ እንዳታስለምዱ። የኛ 5 ሊትር ዘይት ሰጠን ብለን 1 ዶሮ ገዛን ብለን 2 ኪሎ ሽንኩርት ገዛን ብለን ቪዲዮ መቅረጽ ተገቢ አይደለም። ይህ ነውር ነው። እንደዚህ እንዳታስለምዱ። በቃ ይሄ መሸቀያ አይደለም፣ መነገጃም አይደለም። ይሄ ከሰጠ ስጥ፣ በቃ አለቀ። ከተጠራጠርክ ቶ አትስጥ፣ ይቅር እዛው። ይሄ በጣም ከምጣለው ተግባር አንዱ ይሄ ነው። በነገራችን ላይ ፎቶ ምናምን ቪዲዮ፣ ያሁን ደግሞ ሰው እየሰጠ አስበዋል። ነገ እኮ ይለወጣሉ እነዚህ ሰዎች። ሁሌ እኮ ተመጽዋች ሆነው እኮ አይቀሩም። ነገ እኮ ይቀየራሉ። ነገ እኮ ረጂ ናቸው እነሱ። ነገ እኮ ለጋሽ ናቸው እነዚህ። አትነግዱ በኔ ቤቶች። በቃ አለቀ። መልካም ካደረጋችሁ መልካም አድርገናል። በቃ አለቀ። በስውር ስጡ። በቃ አለቀ። አትናገሩ፣ ለሰውም አትናገሩ። እንዲህ አድርጌ የምረዳቸው ሰዎች አሉ፣ ማስተምራቸው ሰዎች አሉ። በነገራችን ላይ የገኝ ክትት የሚከፍለው እኮ እኔ ነኝ አትበል። አንደኛ በረከቱ ይቀርብሃል፣ ሁለተኛ ሰው ማሳቀቅ ነው። አትናገሩ። በቃ የማውራት ሱስ ካለብሽ ይቅር ገንዘብሽ፣ አንቺም ቅሪ፣ አንተም ቅር። እንደዛው ከሰጣችሁ ለእግዚአብሔር ብላችሁ ስጡ። አጠገብሃለች፣ አጠገብሃለ። በቃ ጎረቤቶቻችን እናውቃቸው። እያንዳንዳችን የኢኮኖሚ አቅማችን እናውቀዋለን። እንዴት አድርጋ ልጆቿን እያሳደገች ያለ ታውቃለህ። እንዴት አድርጋ የግል ትምህርቶችን እያስተማረች ያለች ታውቃለህ። አንተ ታውቂያለሽ። እርጃት። በቃ መድኃኒዓለም ይቁጠርልሽ።
በስውር የምትሰጠውን እግዚአብሔር አምላክ በግልጥ ይከፍላል። ስለዚህ ለመስቀል በዓል እኔም ማገዝ ፈልጋለሁ ምትሉ ሰዎች ካላችሁ በኢንቦክስ ጻፉልን። ግልጽ ነው ሀሳቡ። መርዳት እችላለሁ፣ ማገዝ እችላለሁ፣ የበኩሌን አስተዋጽኦ ማበርከት እችላለሁ። ለበዓል በደስተኛ ሆኖ እንዲያሳልፉ እኔ የአቅሜን ያክል በቋሚነት ምትሉ ሰዎች እሰየው። እኔ የት ዩኒፎርም፣ እኔ የደብተራቸውን፣ እኔ እንደዚህ የዚህ ሰው እችላለሁ ምትሉ ሰዎች ካላችሁ በቋሚነት እሰየው። ኢፍኖት ማይቻል ከሆነ እንኳን እችል ለዚች በዓል እንኳን ቢያንስ መስቀል የአዲስ ዓመት ስለዘጋ ናቸው ለመስቀል ደስተኛ እንዲሆኑ እኔ የበኩሌን አደርጋ ምትሉ አድርጉ። አጠገባችሁ ያለ ሰው አደርጋለሁ ካልክ መብት ነው። አይ ለእናንተ ልኬ ይድረስላችሁ ምትሉ ካላችሁ ማድረስም እንችላለን። ነገር ግን ይሄንን ስጋ ስትሰጧቸው፣ ይሄንን ዶሮ ስትሰጧቸው፣ ሽንኩር ስትሰጧቸው ሰውነታቸውን እያሳያችሁ ቪዲዮ እንዳትቀርጿቸው። አርፎ መቀመጥ ይሻላል እኛ ከምንኮነን። በቃ በታማኝነት ተቀበል። በታማኝነት ለማድረስ እንሞክር። አለቀ እንጂ እዛም እዚህም አትርገጡ ለማለት ፈልጌ ነው። ግልጽ ነው ሀሳቡ። ገብቷችኋል? ግልጽ ነው ለሁላችሁ። በቃ የበኩሌን አስተዋጽኦ አበረክታለሁ የምትሉ ሰዎች ካላችሁ በውስጥ አናግሩ። በደንብ አድርጋችሁ በሚገባ መስራት የምትፈልጉ ሰዎች በደንብ አቅታችሁ ሰዎች ይደርዱ። ትልቁ የኔ ቤቴ ጎረቤታችን ላይ ያለው ሰው ነው። ያቃለቀ ለአዲስ ዓመትኛ ዶሮ ላይ ፍየል፣ በግ ጨማምረ ስንበላ አንድ ዶሮ ብርቅ የሆነባቸው ሰዎች አሉ። ከእነሱ ጋር አብረህ አሳልፍ። እነሱም ቤት ጋብዘህ ኑ ብሉ በላቸው። ሀብታም አሰብስብ ቤት እያሽካካ በአረቄና በጠጅ በዓሉን አታክብረው። የሰካራሞች ቀን አለም ያኔ። ለአንተ ለእኔ ለአንቺ ብሎ የተሰቀለው የክርስቶስ መስቀል የወጣበት ነው። ከቆሻሻ 300 ዓመት ከተከመረበት የወጣበት ነው። በዘፈን በጭፈራ በስካር ተመልሰን በቆሻሻ ኃጢአት መስቀልን አንቅበረው። ቅዱሱን መስቀል አንቅበረው። ድውያን የፈወሰ ሙት ያስነሳውን መስቀል እኛ ተመልሰን አንሙትበት በኃጢአት። የተቆፈረው ከውስጥ ነው። 300 ዓመት ቆሻሻ የተከመረበት ዛሬም በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ ከአብርሃ ከመንፈስ ቅዱስ በጠበቅንበት ጥምቀት ሰውነታችን ላይ ብዙ ቆሻሻ አለ። የኃጢአት ክምር አለ። የዘረኝነት ክምር አለብን። የምቀኝነት ክምር አለብን። ያንን እናስወግደው። በዓሉ የፌሽታ የጭፈራ የዳንስ የዝሙት አይደለም። የክርስቶስ መስቀል ትምክቴ ነው የምንልበት ነው በዓሉ። ይሄ ለሁላችሁ ማለት ፈልጋለሁ። በቀጣይም ላይቭ እገባለሁ። እኔ ማገዝ ፈልጋለሁ፣ መራት ፈልጋለሁ የምትሉ ሰዎች ካላችሁ በኢንቦክስ ጻፉልን። ለመስቀል በዓል የተለያየ መንገድ ኢኮኖሚያቸው ዝቅተኛ የሆኑ ወንድሞች፣ እህቶች፣ እናቶች፣ አባቶችን እንርዳቸው። እኔ አቅሜን 5000 2000 ምናምን ለግሳለሁ ስጣለሁ ካላችሁ ዌልካም፣ በሩ ክፍት ነው። በግል ማድረጋለሁ። እሰየው፣ በጣም ቅዱስ ሀሳብ። እኛ ግን ይህን አስበናል ለማለት ያክል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ደሩ።